ቀጥሎ አለ። ዛሬ ግን እኔ እውነቱን ፍርጥርጥ አድርጌ እነግረዋለሁ። ግን ይሄን ቪዲዮ ሁላችሁም ሼር አድርጉልኝ። ከተውፊቅ ጋር እንዲደርስ ፈልጋለሁ። ተውፊቅ ይሄን ቪዲዮ እንዲታየው ፈልጋለሁ። በመጀመሪያ እንደ ሀገር ሰው እንደ ቤተሰብ አክብርሃለሁ። ግን ድራማህ በጣም ሰልችቶናል። ያ ማለት አንተ ዛሬ መኖር እንጂ ነገን ሞትን አላስታወስክም። ትናንትና ወንድሞቻችን በሪያድ ወደ 20 ሰው የሚሆኑ በአንድ ቀን ጀንበር ህይወታቸው አልፏል። አንተም ይሄ የምትለፋበት የምትዋሽበት ገንዘብ በልተው ላትበላው አንድ ቀን መሬት አንተ ወዴታች መሬት አንተ በላይ ልትወጥ ትችላለች። ድራማው እንዳልሰማ እንዳላወቅ እንዳልተከታተልክ ወይም ደግሞ አብራችሁ እንዳልተመካከራችሁ ማሪና መድኃኒት በልታ እንደዚህ ሆነች በደንብ ታውቃለህ። ስሪ በዚህ ልስራ ተባብላችሁ ነው። በእውነት በጣም ታውቃለህ። እኔ እንደዛ አድርጌ እሰራለሁ አንቺ እንዳርገ ስሪ ተባብላችሁ ነው። ይሄን ደግሞ ነፍስ ታውቃለች። እኔ ልትዋሸኝ አትችልም። የምትዋሸው ግን ነፍስህን ይሄ የማንበላው ገንዘብ ነገ ጧት ለሶደቃ የማይበቃ ገንዘብ ነገ ጧት ለዘካ የማይዋጅብብን የማይፈቀድ ገንዘብ በውሸት የመጣ ገንዘብ ወላሂ ምንም ብትለፋ ሶደቃ ብታረክ አላህ ዘንድ ተቀባይነት የለውም። እኔ እናንተ ዛሬ በዚህ እርሚያችን ሆነና አላህን ካላስታወስን መቼም ነገ ጧት ከፍ እያለ ልባችን እየደረቀ ነው እንጂ የሚሄደው እየረጠበ አይሄድም። በዚህ ሸባብ በሆንክበት ሰዓት የአላህን ቃል ቁርአን መቅራት እየቻልክ ያንተ ጓደኞች ዛሬ ትልቅ ደረጃ ደርሰው አንተ ግን ዛሬ ከውሸታሞችና ከአጭበርባሪዎቹ ጋር ነህ። ይሄ የፀጉር መፈረዝ ይሄ የዩቲዩብ ብር ነገ ይቋረጣል። ጀግናዎች ዛሬ ከኢትዮጵያ ለቀው ሌላ ሀገር ሄደው ህይወታቸው ሌላ ላይፍ እየኖሩ ነው። አንተ ግን ዛሬም ትላንትም ከውሸታሞቹ ጎን ሆነ ውሸት እየዋሽህ ነው። ዛሬም ውሸታም ነህ፣ ትላንትናም እየዋሽህ ነው። ትላንትናም ተውፊቅን የምናውቀው ሲዋሽ ድራማው ሲበዛበት ከነገ ዛሬ በቃ በተደጋጋሚ የተለያዩ ፍራንኮችን እያረከ ነበር ስትኖር የነበረው። ካሁን በፊትም ታስታውሱ ከሆነ ተውፊቅ ምን ነበር ሲል የነበረው? ማሪና ሚስቴ ናት እያለ ነበር። አንድ ጓደኛዬ አብረን ተማካክረን የሰራነው ቪዲዮ ሶሻል ሚዲያ ላይ አንጥቶ ለቀቀው። የዛኔ እውነቱን ተናገርኩ። ማሪና ባልና ሚስት እንዳላደለ ውሸት ነው አለ። ትላንትናም እኮ ወላሂ እያልክ ማለት ነው በማሪና ጋር አብራችሁ ቪዲዮ ስትሰሩ አንድ ፍራሽ ላይ ተቃቅፋችሁ ተኝታችሁ አንድ ብርድ ልብስ ለብሳችሁ በፓንት ነበር ስትወጣ የነበረው አብረሃት አንድ ፍራሽ ላይ ማለት ነው። ስለዚህ ያን ረስተው ዛሬ ድራማህን መቀበል አያቅተንም። ድራማ ነው። ነገር ግን እኔ እንደ ሙስሊም እያስታወስኩ እያልኩ ያለሁት ሞት መቼ ነው በአንተ ልብ ላይ የምትፈራው? ሞት መቼ ነው አንተ ሞት አለብኝ ዛሬን ሳይሆን ነገር እንዴት እኖራለሁኝ መጨረሻ ጣፈንታዬ መቼ ነው የምትልበት ቀን ይናፍቃል እንደ ሰው። ግን ተውፊቅ ዛሬም የሰራው ቪዲዮ ውሸት ነው አምናለሁ። ዛሬም ውሸት ነው። በአላህ ስምዬ ነው የምነግርህ ተውፊቅ ወላሂ ቀሰመን ቢላ ውሸት ነው የምትሰራው ቪዲዮ። ባላምንበት ያን ነገር እውነቱ ባይኖር ወጥቻ አልናገርም። በአላህ ስም ይሁንብኝ ወላሂ ደግሜ እነግርሃለሁ ተውፊቅ የሚሰራው ቪዲዮ ሙሉ በሙሉ ፍራንክ ነው። ሙሉ በሙሉ ተውፊቅ ቻናሉ ስለሞተበት ነበረ ከፍ ማድረግ ስለፈለገ መስራት ስለፈለገ እንደዚህ ብሎ መጣ። ግን አይደለም፣ በእውነት አይደለም። በጣም ብዙ ነገሮችን እኮ እናውቃለን። እንደ ሀገር ሰው እንደ ቀበሌ ሰው ባንኖርም እናውቃለን። ስንት ግን ተሰርቶ ማግኘት እየተቻለ በስንት ነገር ሰውን ራስ መቀየር እየተቻለ እንዴት ነው አንድ ሰው በአንድ ሴት አምናም ታቻምናም በዚህ ሴትዮ ነበረ ወንጀል ስትሰራ የነበረው ዛሬም በዚህ ሴትዮ ነው ወንጀል። አንተ ትላንትና ህይወትን ያልቀየርክ ነገ ህይወትን አትቀይርም። ዛሬም ነገም ህይወታችሁን ፕላን አድርጋችሁ መቀየር ካልቻላችሁ መቼም አትቀይሩትም። አንድ ሰው እንዴት ነው አንድ ሰው ሙስሊም ሆኖ መስጊድ ገብቶ ሶላቱን ሰግዶ አላህ ወንጀሌ ማረኝ ሳይል አላህ ሐላል የሆነ ሀቅ ስጠኝ ሳይል ከስጃዳው ከሶላቱ የሚነሳው? እንደ ሙስሊም ይህ ነገር የማያሳስበው የሚበላው ገንዘብ ሐላል ያልሆነለት ሰውዬ ቢሞትም ሞቱ ሐላል አይደለም። ሁልጊዜም በውሸት የሚያመጣው ገንዘብ፣ ሁልጊዜም ፍራንክ፣ ሁልጊዜም ዝሙት አይከብድህም? አይመርህም? እውነት አያንቀጠቅጥህም? እውነት ያንተ ጓደኞች ዛሬ የአላህን ቃል አፍዘው ስታያቸው ልብህን አይሰብርህም? አያምህም? ያለበት ላይፍህ ዱንያ ዛሬ ጤዛ ናት። ነገ ጧት ዛሬ ኑረህ ነገ ምን እንደሚያጋጥምህ አታውቅም። ዛሬም ነገም ትኑር አትኑር ምንም የምታውቀው ግን ዱንያ አታለለችው። በዚች ዱንያ ተታለል። ሁለተኛ ሰይጣን ይችን ሴት ሰጠ። ይችን ሴት አብሮ ሰጠ። የእሳት ማቀጣጣያ ማለት ነው። የእሳት ማቀጣጣያ ይችን ሴት ሰጠ።
በዚህ ሴት ውስጥ አብረህ ሆነህ ህይወትን እንትን ውስጥ ከተትክ አይደለም። አንዳንድ ጊዜ ሲመርም እንትን ይላለን ያንገሸግሻለን። እንደ ቀበሌ ሰው እንደ ቤተሰብ አክብሬህ ምንም ነገር ላልናገር በቃ ዝም ብዬ ቅናት እንዳይመስልብኝ በቃ ችዬ ነበረ። ይቅርታ አድርግልኝ። ምንም ያህል ግን የአገሬ ልጅ ምንም ያህል ወንድሜ ቤተሰብ ብትሆን ወላሂ እያልክ የምትምለው ቃል ያመኛል እንደ ሙስሊም። ለምንድን ነው በአላህ ስም የምንምለው ውሸት እንኳን እያወሸነ ለምንድን ነው ወላሂ የምንለው? ለምንድን ነው እውነት ሞኬ እያወቀ ልቤ እውነት እያወቀ ልቤ ላይ እውነት እያለ ወላሂ የምለው እንዴ? ወላሂ የምንለው ምንድን ነው? አላህም በስሜ የማለ ሰው አርምረውም ይላለን። ስለዚህ ለምን አስፈለገ መማሉ? ለምን አስፈለገ? መስራት ትፈልጋለህ ስራ። እንዴ ሰው የሚከለክልህ ነገር የለም። እኔም እየሰራሁ ነው። አንድ ሴት ልጅ ሶሻል ሚዲያ ለመውጣት የለባትም እየተባለ እያወቅኩኝ ሶሻል ሚዲያ ላይ ወጥቼ እየሰራሁ ነው። ማሪና መታመሟን ወይንም ደግሞ ማሪና ትልቅ ችግር ላይ መሆኗን መተው ነገሩት። ካሜራ ተከፈተ። ካሜራው ተከፍቶ ሐኪም ቤት ድረስ እስከሚሄዱበት ድረስ ሐኪም ቤቱ ማሪና ማለችው ሐኪም ቤት ነው። በዚህ ልክ ማሪናን ታማ ከሆነ በዚህ ልክ ማሪና ትልቅ ሕክምና ላይ ከሆነ ያለችው ማነቻው ሐኪም ነው ካሜራ አስገብቶ እንዲቀረጽ የሚያደርገው? እንደዚህ የደበደበ ራሱን ስቶ እንዲ ማነቻው በማነቻው ምን ሆነው እስኪ እዚህ ጋር እውነት የሚመስለው